ያለውት 15000 ብር አሁን ለምሳሌ 15000 ብር ከሱቄ ለምሳሌ ታሜ ወይ ሳሪ መታ ከኔ ሱቅ 15000 ድርሃም ሰረቀች አይደለ? ሳሪ መታ ከኔ ሱቅ 15000 ድርሃም ሰረቀች። ሄጄ ስለ 15000 ድርሃሙ እንጂ ክስ መመሰርትባት ስለ ብዙ ገንዘቡ ለምሳሌ እኮ ስለ 3500 ስለመጣችበት ወጪ ብቻ አንቺ ስለመጣፋት ወጪን ብቻ ቆይ አንዴ ቆይ ሃይሚ ወጪን ብቻ ስጭኝ ነው ያልሻት። ይሄ ደግሞ ልጆቹ አልሰረቁም ማለት ነው ወይ? ልጅቷን ስጪኝ ብያታለሁ። ልጅቷን ስጪኝ ከእጅሽ ላይ ነው ያሉ ሁለቱም ልጆች እጅሽ ላይ ነው ያሉት። ልጆቹን ስጪኝ ከዛ በኋላ እኔ ከነሱ ጋር ጨርሳለሁ ብያለሁ። ገባሽ? እኔ ከነሱ ጋር እጨርሳለሁ። ልጆቹን ስጪኝ ብያታለሁ። ያልከሰስኩበት ምክንያትም እሷ አሳልፋ እንደምትሰጠኝ ስላሰብኩኝ ነው። እያወሯት ስለነበረ ለዛ ነው ያልከሰስኩት። ምክንያቱም ዋስሁና ያመጣችው እህቷ ናት፣ የእናት አባቷ ልጅ ናት አይደለ? ቅድሚያ እሷን እያወራኋት ሌላ ችግር ውስጥ እንዳትገባ። እሷን እኮ ደግሞ ያወራሻት በ3500 ድርሃሙ በመጣችበት ወጪ እንጂ ልጆቹ በሰረቁት በተባሉት 15000 መሲ ልጆቹን በሰረቁትማ በህግ ጨርሳለሁ ወይም ደግሞ ልጅቷን አሳልፈሽ ስጪኝ ብያታለሁ። ኦኬ አሁን ለምሳሌ ልጅቷን አሳልፈ አልከነስ አልቦልካትም ነው አይደል ያለችሽ 3500 ድርሃም። ኦኬ እነዚህ ልጆች 15000 ድርሃም ከሰረቁ እኮ አንቺ ሄድሽ በክስ እኮ በፖሊስ እኮ እንትን ስትይ ኦልሬዲ በስርቆት እኮ እነዚህ ልጆች ይከነሰላሉ ማለት እኮ ነው አይደል? ስለዚህ እሷን ብሩ መክፈል የለባትም በህግ ነው መጨረስ ያለብሽ አንቺ ሃይሚ። ኦኬ በህግ ጨርሽ ካልሽኝ በህግ ጨርሰዋለሁ። አይደለም እኔ ያልገባኝን ሃይሚ ለህዝቡ እንድታብራሪ እኮ ነው እየጠየኩሽ ያለሁትኝ ሃይሚ አዳምጪኝ ልብ ብለሽ። አንቺ ንግግር ስለማትጪ አዳምጪ ዝም ብለሽ ማለት ነው። እኔ እየጠየኩሽ ያለሁት 15000 ድርሃሙን እቺ 3500 የመጣችበትን ብር ምሰጥሽ ከሆነ እህቷ ስምሽ ፍሬህይወት ነው አይደለ? ፍሬህይወት የመጣችበትን ገንዘብ ምሰጥሽ ከሆነ ኦሬዲ 15000 ድርሃሙ አልሰረቁም ማለት ነው እነዚህ ልጆች በቃ። ምክንያቱም አትከነሲያትም ሰርቃለች መሲ ሰርቃለች። ድብና አርጋ ነው የሰረቀችው። ምን ነች ነው? ስለዚህ ከሰረቀች እኮ ታዲያ የመጣችበትን ለምን ትቀበያለሽ? የሚበልጠውን 15000 ድርሃም ነው። ሁለት ኪሳራ ነው እንዴ መሲ? እንዴት ነው የምታስቢው? ሁለት ኪሳራ እኮ ነው የከሰርኩት። አንደኛ ከዚህ አውጥቼ ያመጣኋቸው ገባሽ? ዋጋ ከፍዬ ነው ያመጣሁት ገባሽ አይደለ? አንደኛ ከዚህ የተቀመጠ የስራ ብር ነው። እንዴት ነው የምታስቢው አንቺ? ሃይሚ አሁን ሁለት ኪሳራ እኮ ነው። እነሱ ስራ ቢገቡና የነበረ ብር እኮ ቢደመር እኮ ብዙ ብር ነው። ኦኬ ሃይሚ አዳምጪኝ እሺ። አሁንም እየጠየቁ አይደለማ። ለምንድን ነው እንዳልሆነ ነገሩ የምታጠመዝዙተኝ? ቆይ አሁንም ሃይሚ አንቺ እኮ ነሽ ነገሩን እያበላሸሽ ያለሽው። ልጅቷን አልከነስላትም 3500 ድርሃም ብቻ ስጭኝ አልሻት። ኦኬ 3500 ድርሃም ከሰጠችሽ በ15000 ድርሃሙ አትከነስያትም ወይ? ደግሞ በፖሊስ ምትከሻት ከሆነ 3500 ድርሃሙን ሰጣሽ ክስ ምትመሰርችባት ከሆነ ድጋሜ እቺ ትከነሰላለች። ስለዚህ ከፍሬህይወት ጋር ጸባችሁ እየቀጠለ ነው የሚሄደው ማለት እኮ ነው። ይሄንን አጥሪ ነው እያልኩሽ ያለሁት ሃይሚ። አጥሪ ይሄንን ተረጋጊና ጥርት ብለሽ ተናገሪ እውነትሽን። እኔ እኮ እየነገርኩሽ ነው መሲ፣ እየነገርኩሽ መሰለኝ ያለውተኝ እያልኳት ያለውተኝ ወይ ልጅቷን ስጭኝና ከሷ ጋር ያለኝን ነገር ሁለቱን አንድ ላይ ከሷ ጋር ስላሉ ልጨርስ ብያታለሁ። ሁለቱን ኦኬ ሃይሚ ያንቺ ጥያቄ ልጆቹን አስረክቢኝና እኔ ከልጆቹ ጋር ያለኝን ኬዝ ልጨርስ። አይ ምትይን ደሞ ከሆነ ያወጣሁትን ወጪ መልሽልኝና ከልጆቹ ጋር ግን በ15000 ድርሃሙ በህግ ልሂድ ነው። አዎ ይሄ ነው ፍሬህይወት። በዚህ ነው የተስማማችሁት? ነው በዚህ አይደለም አልከነስላትም። በዚህ ነው የተስማማነው። ቮይስ አለ ሪከርዶች አሉ እንዳለ። እሺ ቮይሱን አውጪ እንዳለ አንቺ ጋርም አለ ከኔ ጋርም አለ ቮይሱ እኮ ይውጣ እንዳለ አውጪ። መሲ ከላይ ነው ሂጄ ወጥቼ ልምጣ? አዎ እንትን ብለሽ ላኪው። እሺ የሃይሚ ጥያቄ ገብቷቸዋል አይደለ? በሁለት መንገድ አልከስርም። ስለዚህ አንደኛውን ይሄኛውን ያወጣሁትኝን ወጪ ገንዘቤን ትስጠኝ ነው። ታሜ ወይ መሲ እስቲ የሚቀራረብ ነገር አነጋግራቸው።
ማለት ነው ይቀራረብ ማለት ንግግራቸውን ያልገባኝም እና አንተ በላት እኛ በነገራችን ላይ ከዚህ ውስጥ ሁላችንም የለንበትም። ሳሪም ሙኒትም ታሜም እነዚህ ልጆች ይስረቁ አይስረቁ እኛ አንፈርድም። ሰርቀዋልም አንልም አልሰረቁም አንልም። ምንም እንትን የምንለው ነገር የለም። እስካላየን ድረስ ማንም ላይ አንፈርድም። ማለት ና ወሰደኝ ምናምን ስትል እኔ ለሃይሚ ደወልኩላት ከመክሰስሽ በፊት እስኪ በደንብ ፈልጊው እዛም እዛ ምናልባት ከተገኘ ምናልባት ገባሽ ልጆቹን ያኔ በዞሎም ከሚሆኑ ወይም ከመክሰሷ በፊት ከዚህም ከዛ ፈልጊው ምናልባት ያኔ የሆነ ቦታ አስቀምጥሽ ሊሆን ይችላል። ገባሽ አሁን መክሰስም ከፈለገች መክሰስም ትችላለች። እዚህ ጋር ቀደም አንቺ የምታወሪ በ24 ሰዓት ውስጥ ምናምን ስላልሽ እኔ የዛ ጊዜ የራሱ ቀን ማለት የገባን ቀን ያው ፈልጊው በደንብ እዚህም እዛ ምናልባት አስቀምጥሽ ሊሆን ይችላል። አሁን እሷ መክሰስም ከፈለገች ችግር የለም መክሰስ ትችላለች። እሺ ታሜ እንደዚህ ደግሞ ቢሆን አንቺ ፍረ ህይወት እህትሽን ዝምሽ ይሄ አላገኘኋትም የለችም እኔ ጋር ምናምን አትበይ። ልጅቷ መጥፎ ሁኔታ ውስጥ ከምትል ስልኳን ላኪልኝ ለኔ ያለችበት ቦታ ደውዬ እናውራ እኮ እኔ እሱ ነው ያልኩኝ። ቀደም ራሱ ላንቺ ብዬሽ ነበረ ልጆቹን እህቴ እዚህ ጋር ሰላም ናቸው صح ይምጡና ያለውን ነገር እነሱ ራሳቸው በመላሳቸው አለምን አንቺን ከነሱ ጋር አልነበርሽም። ለአሁን መሲ እንዳለችው እኔም ደግመዋለሁ ሁላችንም እንደግመዋለን። ልጆቹን ሲጠፉ ምን ይዞ እንደወጡ እኔም አንቺም ማንኛችን እዚህ ጋር አናውቅም። ፈጣሪ ብቻ ነው የሚያውቀው። ልጆቹም ሃይሚ ገባሽ እህቴ። ስለዚህ ልጆቹም ይምጡ ያለውን ነገር እዚህ ጋር ማለት በደንብ ያውሩ። ምንም ማንንም አይደርስባቸውም። እኔ እንደ ቃሌ ማለት ነው ገባሽ። ሐቅ ካላችሁ እነሱም ሐቃችሁ ማለት ያገኛሉ። ውሸትም የተባለ ነገር ያውጡት፣ ሁሉንም ነገር ያውጡት። እኔ እዚህ ጋር ለፈጣሪ ማለት ያለ ሐቅ ምንቆም አለበለዛ እኔ ማለት ብሞት ይሻለኛል ማለት ነው። ለማንም አላሽቃብጥም እህቴ። ልጆቹም እዚህ ይምጡና እዚሁ ላይፍ ላይ ማለት ነው ከፈለግሽ ደግሞ የፈለግሽ ቦታ ማለት ተገናኝተን ሃይሚ ሳትኖር ማለት ነው እነሱ ማለት ማውራት የሚፈልጉትን ነገር ካለ ያውሩን። ገባሽ እህቴ እንዳይፈሩ። አንደኛ እዚህ ሀገር ህግ ያለበት ሀገር ነው። ማንንም ሊያስፈራራ አይችልም። መብት የለውም ማስፈራራት ማለት ነው። እሺ እህቴ ራሳቸው መጥቶ ቢናገሩ ይሻላል ብዬ አስባለሁ። እኮ እኔ ጊዜ ስጭኝ ስልክ የላትም ስደውልልኝ ላገናኝሽ አልኳት። አይ ብሬን አምጪ ያለበለዚያ ይመጣብ እኔ አጥቻለሁ አንቺ ደግሞ የምታጭውን ቆይ ቁጭ ብለን እናያለን አለችኝ። እኔ አመጣኋት እንጂ እኔ ከቤቷ ሰርቄ አልወጣሁም። እኔ ብር ከፍዬ ነው ያመጣኋት እህቴ። እኮ እኔ ያስፈራራችን ቦይስ አለ እኮ ግን አሁን ሌላ ነገር ስለመጣ ማለት ነው። አሁን የመጣችሁ ብቻ ሳይሆን ያኔ ያ ብር ማለት ተሰረቀ የተባለ ነገር እኔ እንዴት ብለን ነው የምናረጋግጠው? እሺ የዛኔ ሲሰረቅ እኔ ብያታለሁ እኮ የተሰረቀ ቀን ለምን ፖሊስ አምጥተሽ አሻራ አላሳየሽም? 15,000 ብር ጠፍቶት እንዲጸጥ ብሎ ይቀመጣል። መሲ አንዴ ወጥቼ ልግባ ልፈልገው ወይሱን። እሺ ብዙ ስለሆነ እሺ እኔ የዛ ቀን ማለት እንደነገርኩሽ ማለት ለሃይሚ ከመክሰስሽ በፊት ሐራም እንዳትገቢ ልጆቹን በዞሎም እንዳይደርስባችሁ ተረጋጊና ብሩን በደንብ ፈልጊ። ምናልባት የሆነ ቦታ አስቀምጥሽ ሊሆን ይችላል በደንብ ፈልጊ ብያት ነበረ እንጂ እኔ የዛው ቀን ማለት ነው ማለት ቀላል ነው ሄጄ ማለት ኬዝ መክፈት ምንም እንትን አይፈልግም አይደል እንዴ? ደግሞ የእጅ አሻራ ብቲ ኦፍ ኮርስ የእጅ አሻራችሁ ማለት ሊኖር ይችላል። ህጉ ማለት ቀላል ነው ገባሽ? የልጆቹ አሻራ ቤት ውስጥ አንድ ቀን ቢያድሩ ኦፍ ኮርስ እጃቸው ማለት የትም ቦታ ማለት ሊኖር ይችላል። ገና ለገና ሳምንት እዛ ተቀምጦ ማለት ነው ገባሽ እህቴ? እኔ ያ ነገር ማለት ወደ ህግ ወደ ኬዝ ወደ ምናምን ከመድረሱ በፊት አንደኛ ሃይሚ በደንብ ፈልጊ አልኳት። ልጆቹም ደግሞ ምናልባት ራሳቸው መጡ ቢከራከሩ የራሳቸው ሐቃቸው እንዲያወጡ እዚህም መብት አላችሁ። እኮ ለነሱ እኮ ነው ያልኳት። ስልክ የላትም እስክደውሉልኝ ጊዜ ስጡኝ። ሃይሚ ደግሞ ጊዜ ልትሰጠኝ አልቻለችም። ቆይ እስከ አንቺ ጊዜ ሳታገኝ መሲ ይሄንን ርዕስ ከተነሳ አሁን ወደ ሶስተኛ ቀን መጣን ማለት ነው። አንቺ እህትሽ በሶስት ቀን አስጨነቀችኝ። ብሬን ክፈይ አንቺ ነሽ ኃላፊነት ወስደሽ ያመጣሽውን ገባኝ። ግን በሶስት ቀን ውስጥ ማለት እህትሽ አግኝተሽ አታውቂም? ምን አልከኝ? ታይንኛ ደደብን መስልሻለን እንዴ? እህትሽ እንዴት ነው እስካሁን ድረስ ያላወራሻት? ቀልድ ነው እንዴ እናንተ? ይሄ ነገር ፖሊስ ጋር
ቀልድ ነው። አንቺም 3000 ድራም መጥተው ሁሉም ነገር ተያይዛችሁ ገደል ነው የምትገቡት። ይሄን ነገር ለመፍታት ዛሬ ነው ያለሽ። ከዚህ በኋላ ማንም ይሄንን አጀንዳ ከፍቶ የሚያስተናግዳችሁ ሰው የለም። ስለዚህ ጥሪያት እህትሽን ያለችበትን ስልክ ለኔ ስጭኝ፣ ለማንም ሰው አትስጪ። አንቺ ደበቅሻትም አልደበቅሻትም እኮ ነገ ይሄ ክስ ከተመሰረተበት እኮ ካለችበት ትወጣለች። ምን ደብቃ ተደብቆ እነዚህ ልጆች አይቀሩም። ስለዚህ አምጫት፣ ይስማሙ። በቃ خلاص የትም ቦታ ጉዳይ የትም ቦታ ሩቅ ሳይሄድ ይስማሙ። ይሄ ጉዳይ ፖሊስ ጋር ከሄደ ያው ከሳለው እያለች ነው። ታሜ ነው አትክሰሽ። ቆይ መጀመሪያ ፈላልጊ ያልኳት ይሄንን እድል ተጠቀሚበት። ስለዚህ አምጫት፣ ለኔ ብቻ ስጭኝ። እኔና ታሜ እናወራታለን። የሚስማሙበት መንገድ ይፈለግ። አበሻ ለአበሻ መካሰቱ ትርጉም የለውም። ምሰሚ ኮነ ስሚ። እንግዲህ እህቴን አላገኘዋትም፣ ስልክ የላትም። ይሄን ድራማ ታዩ ስታየን እኛ ፋራን እንመስልሻለን እንዴ? አሁን እሺ እኔ ከየት ነው ማመጣስ? እሱን ታዩ በቃ እሺ በቃ ሃይሚ ትምጣ፣ ሪካርዷን ታሰማ። አይመለከተንም። በዛው በህግ ትጨርሱታላችሁ። ሰረቁ ሲባል እነዚህ ልጆች ፓስፖርት እንትናቸው ሁሉ ነገራቸው ያለው እሷ ጋር ነው። ብሎክ ይደረጋሉ። እሷም 3000 አልፈልግም ነው ያለች ያለችው። ተያይዛችሁ ገደል ግቡ። ከየት ነው ማመጣት? ከኔ ኮዲ ውስጥ አምጫት። ቀልጃል ቁጭ ያለው ሰው ነው። ቢያንስ ሰውን አክብሪ። ድራማ አትስሪ። ትጣሪያቸዋለሽ። ይቅርታ ወይ ቁጥራቸውን ስጭን ያሉበትን ከዛ ይስማሙ። እዚህ ሁሉም የሚስማማበት ቦታ ነው አይደል? ይነጋገሩ። ፖሊስ ጋርም ይሄ ጉዳይ ሄድ ብሎክም አይደራረጉ። ይቅርታ መባባል ካለባቸው ይቅርታ ይባባሉ። ሰርታ የምትከፍልበት ነገርም ካለ የመጣችበትን ወጪ እንትን ይበሉ። خلاص ይሄንን ታሚ ያለ ሳሪ ያለች ሙኒትም አለች። ስለዚህ ይሄን ነገር ይደረግ። አይ የምትይ ደግሞ ከሆነ ወደ ህግ ከሄደ እሷን ብሎኳን ታጠጣታለች። የእህትሽ ህይወት ነው የሚበላሽው። ድርቅ አትበይ። ዞሮ በነገራችን ላይ ከፖሊስ የሚያመልጥ ነገር የለም። ሃይሚ ዛሬ ክስ ሄዳ ስትከስ ከከሰዓት በኋላ አጠገብሽ ነው ልጆቹ ፖሊሱ አጠገብ እንዲህ ብለው ነው የሚገኙት። ምንም ከዚህ ሀገር የሚያመልጥ ይሄ ነገር እዚህ ደረጃም ሳይደርስ ግን ነገሩ በቃ ባጭሩ ይምጡ። ስልክ ደውዬ መስመር ላይ ያስገባቸዋለሁ። ይነጋገሩ፣ በሰላም ይፍቱት። ከዛ በተረፈ ግን እስካሁን ድረስ ሃይሚንም ተያያሱ ነው ስለ 15000 ብር እኔ ወሰደ መሲ ለምን አትረጅኝም? ያለሁበትን ላሳየሽ። መዳም ቤት ነኝ እንዴ? እኔም ሱቅ ውስጥ ነኝ። ኦኬ እሺ። ስለዚህ በቃ ይከሰሱ ነው የምትይው? ከሷ ጋር እኮ የተስማማነው አይ ከፈለሽ ከሰሻቸው። እሺ አልከሳቸውም። ከኢትዮጵያ ሳመጣት ያወጣሁትን ወጪ ክፈይ አለችኝ። አሁን ከየትም ላመጣ አልችልም። በከሳቸው ኦኬ አልከሳቸውም። ከኢትዮጵያ ያመጣሁትን ወጪ መልሽልኝ አለችሽን ቮይስ ለኔ ላኪልኝ። እሷ ልካልኛለች። እሺ በህግ ይዤዋለሁ። በህግ ሁለቱን ስለከሰስኩት አንቺን አይመለከትም። በህግ ፈርሰዋለሁ። ገባሽ አይደለ? ስለ 15000 ድራም ያው ከኢትዮጵያ ሳመጣት እያንዳንዷን አውጥቼ ያመጣኋትን ብር ከዚህ ቪዛ የገዛሁበትን ኢትዮጵያ ያወጣኋትን ብር በሙሉ ግን ብሬን ይመልሱልኝ። ከትናንትና አንስቶ ደውዬ ነግሬሻለሁ። ኢቭን ከዚህ ቤት ውስጥ እንኳን የሌለን አንቺ ሙሉ እኮ ነው። አንቺ ማዳም ቤት እኮ የምትበይው ሩዝ ነው አይደለ እንዴ? ሌላ ምንድን ነው የምትበይው? እስኪ ለእውነቱ ተናገሪ። ሩዝ፣ ፓስታ፣ መኮረኒ ነው። እዚህም ያለው ያ ነው። ኢቭን እህትሽ የቡና ሱስ አለባት። ገባሽ? የቡና ሱስ ኑሮባት ኤልሳ ቡና ሱስ አለብሽ አልኳት። አዎ ስትለኝ ነይ አፌና ጠጭ ብዬ ቡና እያስፈለው ነበር የምትጠጣው። በጣም ባለጌ ሰው ናት፣ ግን አይቀናትም። አሁን ከሴትዮ ጋር ሙራት ማስፈልግ ከሆነ በቃ ጊዜ ስጭኝ። ላይቭ ላይ እገባለሁ። በእነሙኝ ስቢት ቃል እገባለሁ። እየሰራሁ ሰጥሻለሁ። እሷ ማለቴ ለወራትና ምክንያቱም እንደሆነ ለቀና ሰጥሻለሁ ነው ያለችኝ። አበድሪኝ ብያት ነው። አይ እሷን አላወራ የምትይ ከሆነ ጊዜ ስጭኝ። በቃ ደሞዝ ስቀበል ሰጥሻለሁ። ሙሉ ደሞዝ ኦኬ። የሃይሚ ይሄ ነው። አረ ብዙ እንትን አትላኪ ማር። ይሄ ህዝብ
ከአንቺ ጋር ምን እንዳለ አውቃለሁ። አንድ ነገር በደንብ አድርገሽ ስሚ። ይሄኔ ቲክቶኩን በሙሉ አይተሽዋል፣ ሪከርድም አይተሽዋል፣ ወይ ቁጭ ብለሽ ላይቡን ተከታትለሻል። በሰላም የምትስማሚ ከሆነ ተስማሚ። ገባሽ አይደለ? በሰላም ምንስማማ ከሆነ ተስማሚ። እማትስማሚ ከሆነ ያንቺንም ስልክ ሁሉ ነው ጎል መታትሽ። አንቺ ብር ያስገባሽበት እንትን ደረሰኝ ማዳምሽ ስልክ ቁጥር አለ። ማዳምሽ ናት የላከችው። ማዳምሽ ጋር ደውዬ ፖሊስ ደውሎ አንቺን እንዲሰጠኝ ሳላረግ በፊት ልጆቹን አምጫቸው። እሺ ልጆቹን አምጫቸው። ማዳምሽ ጋር ሳይደውል በፊት የማዳምሽ ስልክ ቁጥር አውጥቼ እንዳልክልሽ ፖሊስ አሁን ሳይደውል በፊት ማዳምሽ ጋር ተደውሎ ማዳምሽ ሳትያዝ ማዳምሽ አንቺን አንስታ ከመስጠትሽ በፊት ልጆቹን አምጣቸው። ኧረ እባክሽ ከትናንትና በፊት ማክሰኞ ዕለት ማታ መጨረሻው 12/1/21 በሚል ስልክ ቁጥር ደውላ አናግራሻለኝ። ልጅቷን ከፈለግሽ ላይቭ ላይ ትመጣለች፣ አንቺም ላይቭ ትመጫለሽ። ምክንያቱም ታክሲ ስትይዙ ቦታ ንገሪኝ ብለሻታለኝ። ገባሽ? ታክሲ ይዛ ወደ አንቺ ነው የመጣኝ። ሴትዮዋም ሳልከሳት ከአንቺ ሌላ ጉድ ሳይመጣ ልጆችን አምጫቸው። እህትሽንም ያችኛዋንም አብረው የወጡትን ኤልሳንም ብዙ ነሽም ካለበለዚያ አሁን ባንክ ቤት እየሄድኩ ነው። የሴትዮዋን ቁጥር አውጥቼ እኔ እና አንቺ የተነጋገርነው ይሄ አይደለም። ብጠፋ ኃላፊነት ትወስጃለሽ ስልሽ አዎ ነው ያልሽኝ። ገባሽ አይደለ? አመተሽ ግን አንቺ ታስቀፊያለሽ አይደለ? በጣም ነውር ነው፣ ብልግና ነው። እሺ ከትናንትና በፊት አውርታሽ ከመጠ ገና ሳምንት ሳይሞላት አንቺ አስጠፋሻል። ትናንትና ኢቭን ቮይስ አድርጌልሽ እነሱም ሰው ናቸው፣ እሷም ሰው ናት። ሲጀመር በዚህ ሰዓት ማለት ነው መሲ ኢራብ የሚባል ነገር የለም። በዚህ ሰዓት ኢራብ የሚባል አንቺ ቆይታዩ ምክንያታቸው አንቺ አስርበሻል አይደለ? በቃ ስላስራብሻቸው ጠፉ፣ ሳሙና ስለሌለ ጠፉ። ያ ነው ምክንያታቸው። ስለዚህ በቃ ይምጡና ይናገሩ ምክንያታቸው። ምክንያቱ አንቺ ነሽ ያስራብሻቸው ያስጠማሻቸው። ስለዚህ ይምጡና ልጆቹ ሀቅ ካላቸው እኮ ሀቅ አላቸው ነው እንጂ እንደዚህ ነገሩ ተካሮ እንትን ለኔ ቅድም ይኸው ይሄን ቮይስ ነው ያደረገችልኝ። ሰላም ነሽ? ከሀይሚ ጋር መጥቼ ትናንት አውርታኝ ነበር ማታ በዩሮ 1500 ጠራሻቸው? ተስማምተናል። ይሄን ያለው አዲስ ነገር ቼክ ነው የምጠራቸው መሲ 27 ኦኬ ሃይሚ ለህዝቡ ማሳወቅ ያለብሽ ነገር ካለ አሳውቂ። ከዚህ በኋላ እኔም እጄን አነሳለሁ። ታሜ ልጆቹ ሄዳ ትከሳለች። ቅድም ነገራሻለች 3000 ምናምኑን ብር አልፈልግም የምፈልገው በክስ ነው ብላለች። ስለዚህ ይሄ እንዲሆን ነው ፍሬውት የፈለግሽው። እኔ ለምን እፈልጋለሁ ካለች አልሰጣትም እንዴ? አትበይ። ምንድነው ምን እህትሽን የት እንዳለች አላውቅም ምናምን ብለሽ ድራማ ምን አሰራሽ? አንደኛ በቀጠሪያቸው ይምጡ ይነጋገሩ፣ ይቅርታ ይባባሉ። እንዴ ያምሻል እንዴ? ስልክ እንደሌላት እኮ ሃይሚም ተናግራለች። ስልክ የላትም ወይ? ቅድም የተናገርኩት ቀጥታ ለማን እንደሆነ ይታወቃል። ማን እንደሆንሽም ደግሞ ራስሽን ታውቂያለሽ። በተረፈ ግን የጉቺን ፎቶ አድርጋችሁ የሳሪን የኔን ፎቶ አድርጋችሁ በሌለችበት ጉቺን እዚህ ውስጥ በሌለችበት ነገር የጉቺን ፎቶ አድርጋችሁ በሌለችበት ስሟን እንዳትለጥፉ። አንዳንድ ሰው የሆነ ነገር እኔ ባወራ የሆነ ነገር በቀደም ሳሪ የሆነ ነገር ስታወራ የጉቺን ፎቶ ለጥፋችሁ ተናገራችሁ። አሁን ደግሞ የጉቺን ፎቶ አድርጋችሁ መሲ የተናገረችው ጉቺን ነው። አልተናገርኩም። እኔ ጉቺን ማን እንደተናገርኩ ማን እንደሆንሽ ጠንቅቀሽ ታውቂያለሽ ራስሽን። በተረፈ ግን ከጉቺ ጋር ይሄንን ነገር እንዳታገናኙት እንዴ እናንተ። በቃ የሆነ ሰው ኮሽ ባለ ቁጥር ከሆነ ሰው ጋር አገናኝታችሁ ነው እንዴ የምትሄዱት እንዴ? አታሳይን። አሁን የምትጨርሹ ነገር ካለ ጨርሺ። አለብን። አይ ስራዬን እንድትሰራልኝ ነው ስላልጨረስኩ እሷ እንድታግዘኝ ነው። ስለዚህ እንትን በይ ተናገሪ። ፀሐይ ድምፅሽን ቀንሽ። መክሰስ እፈልጋለሁ ካለች ትክሰስ። በቃ ትክሰሳቸው። እኔ ከየትም አላመጣትም።
ገባሽ? ከመጣይ ቆይታለች። የማስወጣት አቅም ከመጣይ ቆይታለች። እየሰማሽ ነው? ገባሽ አይደለ? ችግር የለውም። በቃ መሲ እኔ እጨርሳለሁኝ በምጨርሰው። እሺ ፍሬህይወት በዚህ ተስማማን አይደለ? ላስማማችሁ። በቀደምም ሃይሜን እንጠራታለን። ይሄ ነገር ወደ ክስ ልጆቹ የትኛውም መዳም ቤት አይቀጥሯቸውም ወይ አምጫቸውና ኢቭን እኔ ምን ብዬሻለሁ፣ ሙኒት እንድትወስዳቸው እናደርጋለን። ልጆቹ ሙኒት ቢሮ እንዲሄዱ እናደርጋቸዋለን። አላቸውን የሚመጡ ይመስልሻል? እኔ ነኝ ኃላፊነቱን ወስደው አምጫት እህትሽን እኔ ለኔ አስረክብ አይደለም እሷን አይደለም እነሱን እኔ መዳም ቤት ተቀጥሬ የምሰራውን ከመዳምሽ ጋር ነው መዳሜ ጋር ተደውል። እኔ ህጋዊ ነኝ። አይደለም እነሱ ህጋዊነት ከተጠያቂነት አያድንም። በነገራችን ላይ ፍሬህይወት እያዳመጥሽ አምጫት እህትሽን እኔንና ውዴ አንዴ ውሃውን ቆይ በኋላ ይኸውልሽ አዳምጪ ፍሬህይወት ልጅቷን አምጫት ለኔና ለታሜ አስረክቢ፣ ለህዝቡና ለኛ አስረክቢ ልጅቷን እህትሽን። ሃይሚና እህትሽ ችግራቸውን እንዲፈቱ ይደረጋል። እህትሽ ሃይሚ ጋር ማትፈልግ ከሆነ ኢትስ ኦኬ፣ ስራ ተፈልጎላት ከሃይሚ ጋር የሚነጋገሩን ነገር ካለ ተነጋግሮ በሰላም ይፈታ ይሄ ነገር። ወደ ህግ ከሄደ የትኛውን መዳም ቤት አይቀጠሩም እነዚህ ልጆች አንደኛ ደረጃ። ስለዚህ እህትሽን ለኔ እኔንና ታሜን አታምኝንም ነው ሰው ይቀየርልሽ ውዴ። አረኔ እንደዛ ማለት አይደለም። በነገራችን ላይ እየሳኩኝ ምናምን እህትሽን ለኛ አስረክቢ። አይምጥ ከሆነ ከዚህ ከወጣችሁ በኋላ ሃይሚ ሄዳለሁ እያለችን ሄደች ማለት ፋይል ተከፈተባቸው ነው። ነይ ኖ የምትይው ልጋጋ ማለት ነው። ነይ አንቺ ኃላፊነቱ ሰጂ እህቷ ማለት ነው። ልጆቹን ማግኘት ካልቻለች ወይም ማቅረብም ካልቻለች እሷ እንዳለችው እዚህ ጋር ህዝብ ፊት ለፊት በቃ መክሰስ ከፈለገች ትክሰስ አለች። እኔ ይሄንን ነገር በصراحه እኔ ከመጀመሪያ እኔ እኮ እስክደውልልኝ ጠብቄ አቀርባታለሁ። እኛ በዚህ ለቀን ወይ ልጅቷን አምጪ ወይ ብር አምጪ አለች። ለመቼ ነው የሚደበቁ? እነዚህ ልጆች እኔ እሺ አንቺ አሁን እኔ ማለት ይቅርታ አድርግልኝ እንደኔ ማለት አሁን ሳስበው ኢቭን ካንቺ ማለት እህትሽ እስከጠፋች ካላወራችሽ፣ ስለዚህ ምናልባት እውነትም ሰርቃ ሊሆን ይችላል እህቴ። አይደል እንዴ? ሰርቃለች እኮ የሚባለው እርግጠኛ ነኝ። ሰው ማስረጃ ሲኖር ነው። ኢቭን አንቺ እህቷ እስከሆንሽ የእናት የአባት ልጅ እስከሆንሽ ከአንቺ እንኳን ካላገኘሻት፣ ስለዚህ እውነትም ምናልባት እህትሽ ሰርቃ ሊሆን ይችላል። አስብሻል ማለት ያኔ እነሱ ማጥፋታችሁ ወይም እዚህ አለመቅረባችሁ ወይም ከህግ ማለት አሁን ቢከሰሱ حتى በውሸት ልንገርሽ እህቴ እንደነገርኩሽ ከመጀመሪያ እኔ والله ተማ والله ለሐቅ መቆም ሰው ነኝ ወላ ለማንም አላሽቀበጥም። ሃይሚ እህቴ አንቺም እህቴ እኩል ናችሁ። ግን በውሸት እንኳን ቢከሰሱ ኬዝ ይመዘገባል። እነሱ አለማቅረብ ደግሞ ሳይኖሩ የፍርድ ይወጣባቸዋል እውነትም እንደሰረቁ። ለምን በሰዓቱ ስላልተገኙ ማለት ነው። ቢጠሩ አልተገኙም፣ ለመከራከር አልተገኙም። ዞሮ ማለት ሌላ ጣጣ ውስጥ ሊገቡ ይችላሉ ሁለቱም ልጆች ማለት ነው። እኔ መሲ እንዳለችው እኔ ደግፋለሁ። በእኛ ኃላፊነት ልጆቹን መምጣትም ከፈለጉ ወይም በስልክ ብቻ ይምጡ። ያለውን ነገር እውነታ ማለት ካለ እነሱ ጋር ያውጡት። ብሩን እውነትም ከወሰዱት በሰላም ይህንን ነገር እንድንጨርስ ብሩን ይመለስና ይህንን ነገር ይዘጋ። እህቴ እኔ አማታምንኝ ከሆነ እንግዲህ እኔ እውነቱን ነገር ነው የምነግርሽ። የህጉ አካሄድ እንደዚህ ነው። መክሰስ ማንኛውም ሰው መክሰስ ይችላል። እንደዚህ ልጆች ይጠራሉ ለኬዝ ማለት እንዲከራከሩ። ካልተገኙ አውቶማቲክ ማለት ፍርድ ይፈርድባቸዋል እውነትም እንደሰረቁ። የውሸት ኬዝ ቢሆን ራሱ ማለት ነው። እህቴ ልብ ብለሽ አዳምጪ። ስለዚህ እንደኔ ማለት ልጆች እህትሽ መጥቶ ቢከራከሩ እንዲሆኑ حتى لو ብሩን ራሱ ከወሰዱ ችግር የለም። በእኛ አማካኝነት ማለት ይመልሱላትና ነገሩ ይዘጋ፣ ምንም ነገር እንዳልተፈጠረ ማለት ነው። ለሰይጣን ቦታ መስጠት የለብንም እህቶቼ። ነገሩ በሰላም ቢያልቅ እዚሁ ይሻላል። እኔ ما بعرف ምን እንደምልሽ والله እኔ ማለት ለእናንተም እያሰብኩኝ ለሁላችሁም ማለት እኩል እያሰብኩኝ ማንንም እንዲጎዳ አልፈልግም። አይደለም
የፐርሰናል ስልኬን ያወራሁት ከልጆቹ ጉዳይ አይደለም። ኦኬ እሺ። ስለዚህ በቃ እሺ ግን ቦይስ እየላከች የምታስፈራራኝን ነገር ታቁም። ቤተሰቦችሽ ጋር ነው ሄደው የሚለውም ማለት ነው። ብሬን ለመቀበል ነው ቤተሰቦችሽ ጋር ቦይሱን አውጪ ከፈለግሽ ብሬን ከፈለግሽ ከቤተሰብ ጋር እጨርሳለሁ ነው ያልኩት ነገር ሌላ የለም። እኔ ለምንድን ነው ይኸውልሽ አንድ ነገር ልንገርሽ ጎዳሻለሁ ብለሽኛል እኮ ቤተሰቦችሽን አነጋግራለሁ። ጉራጌ ክልል ሰው አለኝ አልሽ። ቤተሰቦቼ ጋር ሁሉ ነገር አለኝ። ቤተሰቦችሽን ሰው ልኬ አገናኛለሁ ብዬሻለሁ። ገባሽ አይደለ? በቃ ብሬን እቀበላለሁ ብዬሻለሁ። ቮይስን በደንብ አድርገሽ አዳምጪ። የመስማት ችግር ካለብሽ ደግሞ ሆስፒታል ሂጂ። እናቷ አትሳደብ ነው ታሜ። እኔ ማለት ይኸውልህ እኔ መቤቴን ታድሽሻለሁ። የራሴ ነገር ይበቃኛል። ደግሞ ሌላ ነገር በእሷ ልጨቃጨቅ እንዴ? ሄሎ ሚዩት አድርጉ ሁለታችሁም በስነ ስርዓት አውሩ። እዚህ እያስፈራሯት ትፈራኛለች ምናምን ብለሽ ነው ይኸውልሽ፣ ማስፈራራት ማለት ቤተሰብሽን ልጉዳለሽ እያለችሽ ነው። እንዲህ አድርገሻል ቤተሰቦችሽ ቤተሰቦችሽ ያሉበትን እስከ ቀበሌው እስከ ሰፈሩ አውቃለሁ እያለች ነው። ምን እንዳደረግ ነው መሰለህ ታሜ? ብያታለሁ። ብሬን ሂጄ ከነሱ ጋር እቀበላለሁ ብያታለሁ። ብሬን እቀበላለሁ ነው ያልሽው እንጂ ማለት ሄች ማለት ልትገላችሁ ወይስ የሆነ ነገር ልታደርጉ ብያታለሁ። እኔ خلاص ሚዩት አድርጉ ባካችሁ፣ ተረጋጉ። በጮኸት በምናምንም የሚያልቅ ነገር አይደለም። ደግሞ መሰዳደብ ምናምን እዚህ እባካችሁ ምላሳችሁ ማለት ተቆጣጠሩ። ኮመንቱ ዝጉት። ኖ ታዩት። ስለ ኮመንት እያወራሁኝ አይደለም። እንደዚህ ሃይሚና ፍሬ ህይወት በስነ ስርዓት ማለት ማውራትም ከፈለጉ ያውሩ። ታሜ እኔ ያልኳት ማለት ነው አንቺ ቤተሰብ ጋር እጨርሳለሁ፣ ምክንያቱም ቦታውን ቤቱን አውቃለሁኝ፣ ሰው አለኝ፣ ሰው ልካለሁ ነው ያልኳት። ከነሱ ጋር እቀበላለሁ እንዳለ ቮይሶቹን ማውጣት ትችላለች። ሌላ ያልኩት ነገር ምናምን ነገር ካለ ታውጣ፣ እኔ ችግር የለብኝም። እኔም እንደሷ ቤተሰብ አለኝ። ገባ? ከዛ ውጭ የምትጨርስልኝ ከሆነ ትጨርስልኝና ልውጣ። እኔ ስራ አለኝ። በዛ ላይ ህፃን ልጅ ይዤ ነው ቁጭ ያልኩት። طيب ፍሬ ህይወት እህቴ እንዴት ነው ነገሩ ማለቅም? ያኔ ስታስብ እንዴት ነው ማለቅም የሚቻለው? ለጊዜ እነስተሽ ማለት እስከ ነገ ማለት ልጆቹን ብትፈልጊያቸው ምናምን እኔ ከዛ ከመሲ ጋር አወራለሁ። አቤት ውሃን ዝጊያ እያፈሰሰ ከሆነ እሱ ከቆጣሪ ይዘው ከሱ ጋር አጥፉ። ኖ ከኔ ጋር አታወሪም። እኔ ከዚህ ነገር ከዚህ በኋላ ወጣለሁኝ። ምክንያቱም አንቺም የምትጨርሽ አይነት ፍጡር አይደለሽም። ልጆቹን ቀላል ነገር ነው። እዚህ ጋር ራሱ ታሜ እያለ እዚህ ጋር በ5 ደቂቃ ይሄ ህዝብ እያለ ግልግል ብለሽ መሄድ ሲገባሽ አላቃቸው እኔ ጋር የሉም። ሃይሚ ደግሞ ከሳለው ክብር ጥሶ ሙድ ነው የምትይዙብን ወይ? خلاص ልጆቹን አምጣታ። خلاص በቃ መስኪን ይወጣልኝ። በቃ እናንተ ጨርሱን ይወጣልኝ። ልጆቹን አምጣታ። አንቺ ፍሬ ህይወት ልጅቷን አምጣ። ስለአንደኛው አናወራ። እኔ ደግሞ ከከሰስኩ ማለት ነው ታሜ ከከሰስኩ እሷንም ነው የምከሳት። ሁለት ሰው ነው ያስወጣችሁ፣ እሷንም ጭምር ነው የምከሰው። እኔ አሞኛል፣ ያለብኝ ሐዘን ይበቃኛል። ሌላ ጣጣ ውስጥ አታስገብኝ። ልጆች አሳልፈን ሰጣቸው ማረለ ስጪ ለኔ ልጆቹ ያው ህዝቡ ፊት ስጪ ለኔ ያው እኔ ህዝቡ ይሄ 6500 ሰው ባለበት ልጆቹ ለኔ ስጪኝ። ከዛ ህዝቡ እኔን ይውቀሰኝ፣ ስጪኝ ኃላፊነት ለኔ። ከዛ በኋላ ይሄ ህዝብ ከሃዲነሽ ብሎ እኔን ይውቀጠኝ። እኔ አሳልፌ ከሰጠኋቸው ታው ለታሜ ማትስጩ ለሳሪ ማትጭ ስጪ ለኔ ልጆቹ በሰላም ይፈታ።
ሊሰሩ የመጡ ልጆች ሊያልፍላቸው የመጡ ልጆች ለምን ሁሉ ነገራቸው ይጨለማል? ቢያንስ አደራድሮ እኮ ነገሮች በሰላም እንዲፈቱ እኮ ይደረጋል እንዴ? ዝም ብለሽ እንደ ጅማ ወይራ እንጨት ድርቅ አትበይ። خلاص እኛ ይሄ ህዝብ ፋራ ይመስልሻል እንዴ? ልጅቷን አላገኘኋት። እሺ እህትሽስ የት ሄደች እስካሁን? እንዴት እህትሽን ሳታገኝ ይሄን ሁላ ቀን ዝም አልሽ? አንቺስ ከድራማ ውጡ እንዴ! ይሄ ነገር በሰላም ካልተፈታ ይሄ ድርቅ የምትሉት ነገር ጉርጓር ነው። ለኔ ስጪ እኔ እነዚህ ልጆች አሳልፌ ከሰጠው ይሄ ህዝብ እኔ ላይ ይፍረድ፣ ችግር የለውም። ሃይሚ መቼስ ከኔ እጅ መልታ ፈልቀቃ አትወስዳቸው። ይምጡ፣ በሰላም ይፈታ። ትንሽ ግን እኔ እንዴ ስንት ወር ነው ጠበቅኩኝ። የላክሽልኝ ቁጥር የእህትሽ ነው ፍሬህይወት? ጎበዝ። እንደዚህ በቃ ከዛ በቀላሉ ነገር ያልቃል። የእህትሽን ቁጥር ነው የላክሽልኝ? ከነ ኮዱ ጻፊልኝ ውዴ። የኢትዮጵያ ቁጥር ነው። ከነ ኮዱ ጻፊልኝ። خلاص ፈርታ ነው እህቷ አይደለች እንዴ? خلاص እናንተ ደግሞ በሰላም ይፈታል ነገሩ። ፕላስ 25 ነው። አሁን አንታዘብሽም። ለምን ይኸውልሽ፣ አንታዘብሽም። ለምንድን ነው ታውቂያለሽ? ፈርተሽ ደንገጠሽ ስለነበረ ምንም አንልሽም። አዲ ያጋጥማል እህቴ። አሁንም ልጆች እዚሁ ፊት ለፊት ልንገርሽ፣ ሃይሚ ፊት ለፊት ራሱ ቢገኙ ምንም አንድ ጫፋቸው ልትነካቸው አትችልም። በኢማራት ህግ ማለት ነው ልንገርሽ፣ ጫፋቸው እንኳን ልትነካቸው አትችልም። ካልተመቻችሁ خلاص ያለባቸው እዳ ይክፈሉና ይሄዱ። እንዲህ መያዝ እንኳን ማለት መንካትማ አትችልም። ማንንም እንደዚህ ማድረግ አይችልም። ምን ሆነ ይጀመር? እኔ ታሚን ለምንድን ነው የምነካቸው? ጫፋቸውን እንደምንም አልነካቸው። እኔ በቃ የሄዱበት ምክንያት ለምንድን ነው የሚደበቁት ለማለት ፈልጌ ነው። እዚህ እኛ የተሰበሰበን ነገሩ በሰላም እንዲፈታ ሰላም እንዲወርድ በቃ እንደዚህ ነው የተሰበሰበን እኛ ሳሁላላ። ስለዚህ خلاص የሚያስፈራ ነገር የለም። አሁን አትልስ ለመሲ ማለት ይተደውልና ታውራችሁ ያለውን ነገር ታስረዳት፣ ምን እንደተፈጠረ ምን እንደሆነ። ሐቅ ካላችሁ ደግሞ የልጆች ሐቅ ይወጣ፣ የሃይሜ ሐቅ ካለ ደግሞ ይመለስ። ኖርማል ነው። ለምንድን ነው ነገሩ ማለት በጣም ትልቅ ነገር እንደሆነ ነው ማለት እየፈራችሁ ምንም ማንንም አይደርስባችሁ። እኔም ስደተኛ ነኝ፣ እነሱም ስደተኛ ናቸው። በቃ በስራ ነው ያገናኘን። በስራችንን ተገናኝተናል፣ እንጨርሳለን፣ አለቀ። እኔ ጫፋቸውን አልነካቸው፣ እነሱ ጫፋቸውን አይነኩኝ። እኔ አልኩ ይሄ ዱባይ ነው፣ ምንም ያገናኘን ነገር የለም።
እኔም እነሱም ስደተኛ ነን። ሰው ሀገር ላይ ነው ያለ ነው። ላኪልኝ ፍሬህይወት መሲ ማርያም ያስጨነቅሽኝ ቢኖር እሺ የኛውን ቁጥር ሰጥቼሽ ለምን አልሰጥሽም እኮ ጥሪያታ አንቺ ተከደውልሽላት ታነሳለች ፈርታም ኮራ አትፍሪ እየወጣው እየደወልኩ እኮ ነው ኦኬ አንቺ በያትና እንትን እንጨርስ በቃ ፍሬህይወት የት ነው ያሉት? ነይ አንዴ ነይ ፍሬህይወት ያሉበት ቦታ መቼስ የኢማራት ስልክ ቁጥር አለ አይደል? ችግር የለም ደውዬ በዛ እኔ ላናግራቸው خلاص መቼስ ህዝብን አልዋሽም ማለት በዋሽ ሰው ከህዝብ ጋር አይዳፈርም። ስለዚህ ስጭኝ ቁጥራቸውን ያሉበትን ቦታ የዱባይ ከዛ በኋላ እኔ ደውዬ ላናግራቸው خلاص ዋላ አረብ ቤት ራሱ ከሆነ ችግር የለም አናግረናቸው በሰላም ይፍቱ የኬዝ በህዝቡ ስም በ5000 ሰው መሃል በ6000 ሰው መሃል እኔ ኃላፊነት ወስዳለሁ ለኔ ስጭኝ ብዬሻለሁ ስለዚህ ምንም የለም ከዚህ በላይ አይደለም ነቂ በቃ እኔ ልወጣ ነው ማለት ልጅ እንትን እያለብኝ ነው። አንዴ ሃይሚ አንዴ መቆየት